እስቲ አሁን ቅድም ያልሻት እንድገሚያት። ምንድነው ደረሽ ጻድቅ የሚያጫውትሽ? ሰምኛለሽ? እስካሁን እንደፈለጋችሁ ታውቋሽ ከልክ በላይ ዝም አልኳችሁ መሰለኝ። ተናነቀ ሰሙኛላችሁ። እኔ አደይ ነኝ። ማንም ሰው እንዲናገረኝ አልፈልግም። እሺ አባዬ 1 ወር ብቻ ስጠኝ። እኔ በ1 ወር ውስጥ እመጣለሁ። አባዬ እኔ እዚህ ምንም አልጀመርኩም። ፓስፖርቴ ምናምን ለማሳደስ ነው። እሺ አባዬ፣ ሁሉም ነገር አስተካክለና እመጣለሁ። አባዬ እኔ በምን አቅሜ ነው አንተን ማሳፈርክ? እመጣለሁ። ለምን ትቆጣለህ? ይሄን ያህል ጊዜ ከኔ ጋር አብረህ መሆን የከበደ አደይን ስለምታፈቅራት ነው? ቆይ ምኗን የሳበህ? ፍቅር፣ እንደዚህ አይነት ወሬ ልታወሪ ከሆነ የመጣሽው አፍሽን ሳታበላሽ ውጪልኝ። አልወጣም። አይኔ እያየ የማይሆን ነገር ውስጥ ስትገባ ዝም ብዬ አላይህም። ከአደይ ጋር እንድትሆን አልፈቅድልህም። አደይ አንተ እንደምታያት አይነት ሰው አይደለችም። አውቃ ሆን ብላ እያስመሰለች ነው። ኧረ እባክሽ። የምሬን ነው ዴቭ። ባርኮትን አታየው? ሲነቃባት ጊዜ ከቤዛ ጋር ጥሏት ሄደ። አንተ መንቃት አለብህ። አንቺ ራስሽ ከነቃሽ በቂ ነው። አሁን ምንም አታደርጊ፣ ውጪልኝ። አደይ አንተንም ባርኮትንም አትወዳቸውም። እሷን ከዚህ ቤት አስወጣትና እኔ ሌላ አንገቷን ደፍታ የምትሰራ ሰራተኛ አመጣለሁ። ትሰሚያለሽ? አደይን ከቤት ማስወጣት አይደለም ቀና ብለሽ እንዳታያት። ሰራተኛ ማመጣለሁ ካልሽ ጥሩ ነው። አደይ እረፍት ያስፈልጋታል። ካልሆነ ግን ወይ አግዣት ወይ ዝም በይ። እሺ? እንደዛ ማድረግ አልችልም ዴቭ። እኔ እኮ በጣም ነው የምወድህ። እንዴት አይኔን አይተህ ስሜቴን መረዳት ያቅታል? ለአንተ ብዬ ምንም ነገር እንደምሆን እንዴት ማየት ያቅታል? አይንሽ ውስጥ የሚታይን ጥላቻ፣ እልህና ክፋት ነው። ይሄ ደግሞ ፍቅር አይደለም። ገባሽ? አይኔ ውስጥ ጥላቻ ይታይሃል? አዎ፣ ክፉ ሴት ነሽ። ሰምኛለሽ? መቼም ልወድሽ አልችልም። የክፋትሽን ጥግ ያየሁት ደግሞ አደይ ላይ ባደረግሽው ነገር ነው። መቼም ልወድሽ አልችልም። ፍቅር፣ ክፉ ሴት ነሽ። ዴቭ፣ ሰላም ጤና ይስጥልን። ውድና የተከበራችሁ የአደይ ድራማ ተከታታዮች እንዲሁም ለሲ ቻናል ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሰላማችሁ ይብዛ በያላችሁበት። አደይ ድራማ ፍቅር እድሜ ልኳን ቢነገራት የማይገባት ሰው ሆናለች ማለት ነው። ባርኮት አደይን ፍቅር ውሸት እንደነበር ሳይሆን አደይ ለኔ የወንድምነት ስሜት ነው ያላት ብሎ ለዴቭ ጥቷታል ማለት ነው። ባርኮት ወደ ድሮ ፍቅረኛው ተመልሷል። የድሮ ፍቅረኛው እንደመጣችም ለአደይ ይነግራታል። አደይም እጅግ በጣም ደንግጣ ለእኔ የነበረ ስሜት ውሸት ነበር ማለት ነው አለችው። አይ ውሸት አልነበረም ምናምን ይላታል። ነገር ግን ያው እውነታውን ተቀብላለች። እሷም እኔም ለሱ እውነተኛ ፍቅር አልነበረኝም፣ ግን ጥሩ ሰው ስለሆነ ምናምን ብዬ ነው ትላለች። በዛም ዴቭ እጅግ በጣም ተደስቶ የራሱ ሊያደርጋት ድጋሚ እየለፋ እየጣረ ነው ያለው ማለት ነው። ነገር ግን እሷ አሁንም የሱን ፍቅር ልትቀበል አልቻለችም። መቀበልም አልፈለገችም። ፈልጋለችም አልፈለገችም። ምክንያቱም ያው ፍቅርንም ስላለች ነው። ፍቅርም ስላለች በዛ ላይ አሁን ዴቭ የባርኮት ነገር እንትን ብሏታል። ባርኮት እንዴት የባርኮትም ውሸት ነው፣ ስለዚህ የዴቭም ውሸት ሊሆን ይችላል በሚል ሰበብ ነው ማለት ነው። እና እኔ አሁን ላይ ሰው ማመን ተስኖኛል ትለዋለች። እኔ አሁን ላይ ሰው ማመን ተስኖኛል እያለችው እሱ ግን በመጨረሻ ሁለት አድርገው ይዟታል። ንገረኝ እውነታውን ምናምን እያለ ማለት ነው። እዚህ ጋር ደግሞ እንደምታየት ሁለት እብዶች ሊዲያ እና ፍቅር አግዥኝ። ፍቅር እጅግ በጣም ተናዳለች። በቃ አልፈልግሽም አንቺን። እኔ አደይን በጣም ነው ማፈቅራት፣ አደይን በጣም ነው መወዳት። አንቺ ውስጥ ፍቅርም ሆነ ምንም የለም፣ እልህ፣ ክፋት፣ ተንኮል ብቻ ነው የሚታየኝ። ፍቅር ምን እንደሆነ አታውቂም ፍቅር። ስለዚህ ተይኝ በቃ እኔ አልፈልግሽም እያላት ራሱ ልትርቀው አልቻለችም። ከዛ ምንድን ያደረገችው ሊዲያ ጋር መታ እንትናን እዚህ ቤት ማስወጣት አለብን ትላታለች። አደይን እዚህ ቤት ማስወጣት አለብን
ታግዥኛለሽ፣ ሳትቀድመን መቅደም አለብን ብላ ሊዲያ ደግሞ እንደምታዩት እብድ ነች፣ የጨፈረች ምን እያለች ከዛ መጨረሻ ላይ አደይ ዴብ እንኳን ላንቺ እንኳን ከአደይ ጋር ከአንቺ ጋር ራሱ እንዲሆን አልፈልግም ትላታለች። ፍቅር ደግሞ አደይ ዴብን ለማንም አሳልፌ አልሰጥም፣ ሊዲያ አትጃጃይ፣ ሳትቀድመን እንቅደማት ትላታለች። እናም ሊዲያ እሺ ብላ ተስማምታ ወደ ክፍሏ ሄዳ ውሃ ስረጭባት በጥፊ ብላታለች ማለት ነው። አደይ አንዳንዴ ትዕግስተኛ ሰው ሲነሳበት ምን እንደሚያደርግ አያውቅም። ስለዚህ የትዕግስትም ልክ አለው። ከዚህ በኋላ ሁለታችሁንም ነው የምደፋችሁ ብላ አርፋችሁ ተቀመጡ፣ ተናንቀናል ዝም ስላችሁ ብላ ውሃውን ወስዳ ስትደፋባት እሷን በጥፊ ያለቻት አደይ ጎበዝ አደይ ማለት ነው። ምክንያቱም የትዕግስትም ልክ አለው እና እዚህ ጋር ሻንጣውን ጠቅሎ ዴቭ በስከ መጨረሻ በቃ የኔ አይደለሽም፣ ትወጂኛለሽ አትወጂኝም ሲላት እወድሃለሁ ማነው እንዴ ለምንድን ነው የምጠላህ ትለዋለች። ከዛ በኋላ ቀጥተኛ መልስ መልሽልኝ እያላት ጸጥ ትለዋለች። ከዛ በኋላ ግራ ገብቷታል እሷም። ከዛ ምንድን ነው ያደረገችው? ወደ እንትኗ ሄደች፣ ወደ ውጭ ወጣ እሱ፣ እሷም ወደ ኩሽና ገባች። ከዛ በኋላ ግን ሻንጣውን ጠቅልለው በቃ መሄድ አለብን ብሎ እህቱንም በቃ ሄዳለሁ ከዚህ ቤት ይላል። ፍቅርም እጅግ በጣም ተናዳ ለዚች አመዳም ብለህ ነው ቤቱን ትተህ የምትወጣ? መሄድም ካለባት እሷ ትሄዳለች ትለዋለች። ማንም ከዚህ ቤት አይወጣም ፍቅር፣ አርፈሽ ተቀመጪ፣ እኔ ነኝ መውጣት ያለብኝ ይላታል። ዴቭም አደይም እንዴት ትወጣለህ? ለምን አንተም እንደ ባርኮት እየሸሸህ ነው ልትሄድ ነው ትለዋለች። አይ በቃ እኔን አትወጂኝም ስለዚህ መሄድ አለብኝ ይላታል። ለምን ትሸሻለህ ትለዋለች። ምክንያቱም ያው ዴቭም አሁን አደይ ይህ መውደድ ያለ መውደድ ሳይሆን ባርኮትም እንደዛ አድርጎ እንደዚህ አድርጎኛል፣ ስለዚህ የዚህም ውሸት ነው ማለት ነው አይነት ስሜት ውስጥም ገብታለች። እና ያው አንዳንዴ የሚሆነንን አናውቅም እኛ ሴቶች ማለት ነው። እሱ አሁን ባርኮትን ተከተለች እንጂ የሚሆናት ዴቭ ነበረ። ዴቭ በጣም ነው የሚወዳት፣ በጣም ነው የሚያስብላት፣ ባርኮትም ያስብላታል። ነገር ግን ይበልጥ ግን የሚወዳት በምንም ነገር የማይቀየርባት፣ የማይቀየር የለም ግን የማይቀየርባት ትንሽ ዴቭ ነው። ስለዚህ ዴቭ ያንቺ ነው ማለት ነው። እዚህ ጋር ደግሞ ኤላና ለምለም እጅግ በጣም አዝናለች። ምክንያቱም ከአባቱ ጋር ሲያወራ የነበረውን ወሬ ሁሉ ሰምታለች። ከአባቱ ጋር ያወራው ወሬ ምንድን ነው? አባዬ እመጣለሁ፣ 1 ወር ብቻ ታገሰኝ። አይ እዚህ ምንም የጀመርኩት ህይወት የለም፣ ምንም የጀመርኩት ነገር ኑሮ አይደለም፣ ግን ፓስፖርት ምናምን ማሳደስ ስላለብኝ ነው ይለዋል። እሱን ሁሉ ሰምታለች እና ሰቅሰቅ ብላ አለቀሰች። ሰቅሰቅ ብላ ስታለቅስ ያው እሱ ሁሉንም ነገር ሰምታለች። ከዛ በኋላ ሳሎን እያለቀሰች መጣ። እሱ ምን ሆነሽ ነው ለምለም ምናምን ይላታል። ምንም የሆነ ነገር ትዝ ብሎኝ ነው ትለዋለች። እና በቃ ከዚህ በላይ ለእኔ ብለህ እንድትሰቃይ፣ ለእኔ ብለህ አጣብቂኝ ውስጥ እንድትገባ አልፈልግም፣ በቃ ሄድ ትለዋለች። እሱ ደግሞ በፍጹም እባክሽ ተስፋ አትቁረጪ፣ እንድትሆኝ አልፈልግም፣ እኔ አጣብቂኝ ውስጥ ነው ያለሁት፣ ግን ነገሮች ሁሉ ለበጎ ናቸው፣ ይስተካከላል፣ ነገሩ ሁሉ ይስተካከላል እያለ እየባበላት ይገኛል ማለት ነው። እሷ በጣም አዝናለች። እሱም እንደዛው አጣብቂኝ ውስጥ ገብቷል። በጎን አባት ያለ፣ በጎን አንቺ አለሽ፣ ከየትኛው ልሁን፣ ግራ ተጋብቻለሁ እያለ ለማንኛውም ግን አንቺ እንድታዝኝ አልፈልግም፣ ነገሮች ሁሉ እንደሚስተካከሉ አምናለሁ ይላታል። እሷም እጅግ ግራ በተጋባ ስሜት በቃ እሺ ምናምን ብላ ወደ አደይ ትሄዳለች። አደይም ጋር ስትሄድ አደይ ጋር ሊያወሩ እያለ ፍቅር መጣ። አንቺ ነሻ እንደ ልብ የሰጠሻት ምናምን ብላ ታመናጨጭቃታለች። ለምለምም ፍቅር እንዴት እንዳስጠላሽን ብታቂ ትላታለች ማለት ነው። እና ግን ፍቅር በቃ እንጂ ፍቅር አይደለም እኮ በቃ የያዛት እኮ አሁን ከዴቭ ጋር ፍቅር ብቻ ሳይሆን በቃ ይሄ ራስ ወዳድነት ነው። ፍቅር እኮ ለሚያፈቅሩት ሰው ደስታ መኖር ነው። እሷ
እልህ ውስጥ ነው የገባቸው ማለት ነው። ቤተሰብ ይሄን ይመስላል። እስኪ ያለው ነገር ሀሳብ አስተያየት ውስጥበት ላይክ እና ሼር እንዳይረሳ ውድ ቤተሰቦቻችን እናመሰግናለን።